በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 21 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት። ጽዮን ወተዝካረ በዓላ ለእግዝእትነ ማርያም ወጎርጎርዮስ ወቆዝሞስ ሊቀ ጳጳሳት ወዮሐንስ ዘነግ ምስባክ መዝሙር 47 ከቁጥር 12 እስከ 13። እግትዋ ለጽዮን ወህቀፍዋ ወተናገሩ በውስተ ማኅፈዲሃ ደዩ ልበክሙ ውስተ ኃይላ። የቅዱስ ማቴዎስ ወንጌል ምዕራፍ 23 ከቁጥር 1 እስከ ፍጻሜ። ከዚህም በኋላ ጌታችን ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ ያስተማሯችሁን ሁሉ አድርጉ ጠብቁም፣ ነገር ግን እንደሚሰሩት አታድርጉ፣ የሚያስተምሩትን አይሰሩትምና። ትልቅና ከባድ ሸክም አስረው ሰውን በጫንቃው ላይ ያሸክሙታል፣ እነርሱ ግን በጣታቸውስ እንኳ ሊነኩት አይወዱም። የሚሰሩትን ሥራቸውን ሁሉ ለሰው ሊታዩ ይሰሩታልና አሸንክታባቸውን ይዘረጋሉ፣ የልብሳቸውንም ዘርፍ ያስረዝማሉ። በማዕድ ጊዜ በክብር ስፍራ በምኵራብም በፊተኛው ወንበር መቀመጥን ይወዳሉ። በገበያም ሰዎች እጅ እንዲነሷቸውና መምህር ሆይ እንዲሏቸው ይወዳሉ። እናንተስ መምህራን ተብላችሁ አትጠሩ፣ መምህራችሁ አንድ ነውና። እናንተስ ሁላችሁ ወንድማማቾች ናችሁ፣ የሰማዩ አባታችሁ አንድ ነውና። በምድር ላይ ማንንም አባት ብላችሁ አትጥሩ፣ ሊቃችሁ አንድ እርሱም ክርስቶስ ነውና። በምድር ላይ ሊቃውንት ተብላችሁ አትጠሩ፣ ነገር ግን ከእናንተ የሚበልጠው አገልጋይ ይሁናችሁ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና፣ ራሱንም ዝቅ የሚያደርግ ሁሉ ይከብራልና። እናንተ ግብዞች ጻፎችና ፈሪሳውያን፣ ጸሎታችሁን በማብዛት ምክንያት የመበለቶችን ገንዘብ ስለምትበሉ ወዮላችሁ። ስለዚህ ጽኑ ፍርድን ትቀበላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን፣ መንግሥተ ሰማያት በሰው ፊት ስለምትዘጉ ወዮላችሁ። እናንተም አትገቡም፣ የሚገቡትንም ከመግባት ትከለክሏቸዋላችሁ። እናንተ ግብዞች ጻፎችና ፈሪሳውያን፣ አንድን ሰው ለማሳመን ባሕሩንና የብሱን ለምትዞሩ ወዮላችሁ። ካመነም በኋላ ከእናንተ ይልቅ 2 እጥፍ የገሃነም ልጅ ታደርጉታላችሁ። በቤተ መቅደስ የሚምል ኃጢአት የለበትም፣ በቤተ መቅደስ ወርቅ የሚምል ግን ይበድላል የምትሉ ዕውራን መሪዎች፣ እናንተ ጻፎችና ፈሪሳውያን ወዮላችሁ። እናንተ ደንቆሮችና ዕውሮች፣ የትኛው ይበልጣል? ወርቁ ነውን? ወይስ ወርቁን የሚቀድሰው ቤተ መቅደስ? ደግማችሁም በመሠዊያው የሚምል አይበድልም፣ በላዩ ባለው በመሥዋዕቱ የሚምል ግን ይበድላል ትላላችሁ። እናንተ ሰነፎችና ዕውራን፣ የትኛው ይበልጣል? መሥዋዕቱ ነውን? ወይንስ መሥዋዕቱን የሚቀድሰው መሠዊያው? በመሠዊያው የሚምል በእርሱ ይምላል፣ በእርሱ ላይም ባለው ሁሉ ይምላል። በቤተ መቅደስም የሚምል በእርሱና በውስጡ በሚኖረው ሁሉ ይምላል። በሰማይ የሚምልም በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። እናንተ ግብዞች ጻፎችና ፈሪሳውያን፣ ከአዝሙድና ከእንስላል ከከሙንም አስራትን ስለምታወጡ በኦሪት ያለውን ታላቁን ትእዛዝ ፍርድንና ምጽዋትን ታማኝነትንም ስለምትተዉ ወዮላችሁ። ይህን ልታደርጉ ያንንም ላትተዉ ይገባ ነበር። እናንተ ዕውራን መሪዎች፣ ትንኝን የምታጠሩ ግመልንም የምትውጡ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቀሚያንና ስስትን ተሞልቶ ሳለ
የጽዋውንና የወጭቱን ውጭ ስለምታጥቡ ወዮላችሁ። አንተ ዕውር ፈሪሳዊ፣ ውጭው ንጹሕ ይሆን ዘንድ አስቀድመህ የጽዋውንና የወጭቱን ውስጡን እጠበው። በውጫቸው አምረው የሚታዩ በውስጣቸው ግን የሙታን አጥንትና ርኩሰትን ሁሉ የተመሉ የተለሰኑ መቃብሮችን የምትመስሉ እናንተ ግብዞች ጻፎችና ፈሪሳውያን ወዮላችሁ። እንዲሁ እናንተም በውጭ ለሰው ጻድቃን ትመስላላችሁ፣ በውስጣቸው ግን ዓመፅንና ግብዝነትን ቅሚያንም የተሞላችሁ ናችሁ። የነቢያትን መቃብር የምትሠሩ የጻድቃንንም መቃብር የምታስጌጡ እናንተ ግብዞች ጻፎችና ፈሪሳውያን ወዮላችሁ። በአባቶቻችን ዘመን ኖረን ቢሆን በነቢያት ደም ከእነርሱ ጋር ባልተባበርንም ነበር ትላላችሁ። እነሆ የነቢያት ገዳዮች ልጆች እንደሆናችሁ እናንተ ራሳችሁ ትመሰክራላችሁ። እናንተም የአባቶቻችሁን መስፈሪያ ሙሉ። እናንተ እባቦች፣ የእፉኝት ልጆች፣ ከገሃነም ፍርድ ልታመልጡ እንዴት ትችላላችሁ? ስለዚህ እነሆ እኔ ነቢያትንና ጠቢባንን ጻፎችንም ወደ እናንተ እልካለሁ። ከእነርሱም ትገድላላችሁ፣ ትሰቅላላችሁም፣ ከእነርሱም በምኵራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዷቸዋላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቃን ሁሉ ደም በእናንተ ላይ ይደርስ ዘንድ እውነት እላችኋለሁ፣ ይህ ሁሉ በዚች ትውልድ ይደርስባታል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትደበድብ ዶሮ ጫጩቶቿን በክንፎቿ ውስጥ እንደምትሰበስብ ልጆችሽን እሰበስብ ዘንድ ምን ያህል ወደድሁ፣ እናንተ ግን እምቢ አላችሁ። እነሆ ቤታችሁ ምድረ በዳ ሆኖ ይቀርላችኋል። እውነት እላችኋለሁ በእግዚአብሔር ስም የሚመጣ ቡሩክ ነው እስከምትሉበት ጊዜ ድረስ ከዛሬ ጀምሮ አታዩኝም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6 ከቁጥር 12 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከእናንተ የደረሰ ሐዘን በእኛ የለም፣ ከእኛም በእናንተ ላይ የደረሰ ሐዘን የለም። ነገር ግን በልባችሁ አዝናችኋል። ልጆቼ እንደ መሆናችሁ ይህን እላችኋለሁ፣ ከእናንተ ላይ ስለሚገባኝ ብድራቴ እናንተ ፍቅራችሁን አስፉልኝ። ተጠራጣሪዎች አትሁኑ፣ ወደማያምኑ ሰዎች አንድነትም አትሂዱ። ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ብርሃንንስ ከጨለማ ጋር የሚቀላቅል ማን ነው? ክርስቶስን ከቤልሆር ጋር አንድ የሚያደርገው ማን ነው? ወይስ ምዕመናንን ከመናፍቃን ጋር አንድ ወገን የሚያደርጋቸው ማን ነው? የእግዚአብሔርን ታቦትስ በጣዖት ቤት ውስጥ የሚያኖር ማን ነው? የሕያው እግዚአብሔር ማደሪያዎች እኛ አይደለንምን? እግዚአብሔር እንዲህ ሲል ተናገረ፣ እኔ በእነርሱ አድራለሁ፣ በመካከላቸውም እኖራለሁ፣ አምላካቸውም እሆናቸዋለሁ፣ እነርሱም ሕዝቤ ይሆኑኛል። ስለዚህም ከመካከላቸው ተለይታችሁ ውጡ፣ ከእነርሱም ተለዩ፣ ወደ ርኩሳንም አትቅረቡ። እኔም እቀበላችኋለሁ፣ አባት እሆናችኋለሁ። እናንተም ወንዶችና ሴቶች ልጆች ትሆኑኛላችሁ አለ ሁሉን የሚገዛ እግዚአብሔር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ
2 ከቁጥር 5 እስከ 11 ያለው ኃይለ ቃል እንዲህ ይላል። ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። እንዲህ ተጽፏልና እነሆ በጽዮን የተመረጠውንና የከበረውን የማዕዘን ድንጋይ አኖራለሁ፣ በእርሱ ያመነም አያፍርም። ለምታምኑ ለእናንተ ክብር ነው፣ ለሚክዱት ግን አናጢዎች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። እርሱም በቃሉ ለሚጠራጠሩና የተፈጠሩበትንም ለሚክዱ የዕንቅፋት ድንጋይ የማሰናከያ ዓለት ነው። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የመንግሥትና የክህነት ወገን፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ። እናንተ ቀድሞ ወገኖቹ አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 7 ከቁጥር 44 እስከ 59 ያለው ኃይለ ቃል እንዲህ ይላል። ሙሴን ተናግሮ እንዳዘዘው ባሳየው ምሳሌ የሠራት የምስክር ድንኳን በአባቶቻችን ዘንድ በምድረ በዳ ነበረች። ኢያሱና አባቶቻችንም በተራ ተቀብለው እግዚአብሔር ከአባቶቻችን ፊት አስወጥቶ ወደ ሰደዳቸው ወደ አሕዛብ ሀገር ከእነርሱ ጋር አገቧት። እስከ ዳዊት ዘመንም ነበረች። ዳዊትም በእግዚአብሔር ፊት ባለሟልነትን አግኝቶ ለያዕቆብ አምላክ ማደሪያ ያገኝ ዘንድ ለመነ። ሰሎሞን ግን ቤትን ሠራለት። ነገር ግን ልዑል የሰው እጅ በሠራው ቤት የሚኖር አይደለም፣ ነቢይ እንዲህ ብሎአልና። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ምን ዓይነት ቤት ትሠሩልኛላችሁ? የማርፍበት ቦታስ ምን ዓይነት ቦታ ነው? ይህን ሁሉ እጆቼ የሠሩት አይደለምን? እናንተ አንገታችሁ የደነደነ ልባችሁም የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። አባቶቻችሁ ከነቢያት ያላሳደዱት ማን አለ? ዛሬም እናንተ አሳልፋችሁ የሰጣችሁትንና የገደላችሁትን የጻድቁን መምጣት አስቀድመው የተናገሩትን ገደሏቸው። በመላእክትም ሥርዓት ኦሪትን ተቀብላችሁ አልጠበቃችሁትም። ይህንም ሰምተው ተበሳጩ፣ ልባቸውም ደነደነ፣ ጥርሳቸውንም አፋጩበት። በእስጢፋኖስም ላይ መንፈስ ቅዱስ መላ፣ ወደ ሰማይም ተመለከተ፣ የእግዚአብሔርን ክብር። ኢየሱስም በእግዚአብሔር ቀኝ ቆሞ አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። እነርሱም በታላቅ ቃል ጮኹ፣ ጆሮአቸውንም ደፈኑ፣ በአንድነትም ተነስተው ከበቡት። ከከተማም ወደ ውጭ ጎትተው አውጥተው ወገሩት። የሚወግሩት ሰዎችም ልብሳቸውን ሳውል በሚባል ጎልማሳ እግር አጠገብ አስቀመጡ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 131 ቁጥር 13 እስከ 14 እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ተኩኖ ማኅደሮ ዛቲ ይእቲ ምዕራፈየ ለዓለም። የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 42 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም እንዲህ አላቸው፣ በመጻሕፍት ያለውን ያነበባችሁበት ጊዜ የለምን? ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች። ይህቺም ከእግዚአብሔር ዘንድ ሆነች፣
ለዓይኖቻችንም ድንቅ ናት። ስለዚህም እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርጉ ለአሕዛብ ትሰጣለች። በዚያችም ድንጋይ ላይ የሚወድቅ ይቀጠቀጣል፣ በላዩ የምትወድቅበትንም ትፈጨዋለች። የካህናት አለቆችና ፈሪሳውያንም ምሳሌዎቹን በሰሙ ጊዜ ስለ እነርሱ እንደተናገረ አወቁ። ሊይዙትም ሲፈልጉ ሕዝቡን ፈሯቸው፣ በእነርሱ ዘንድ እንደ ነቢይ ነበርና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።